የዴቭ እናትና አባት እንግዲህ በድንገት መጡ። ዴቭ በመጥፋቱ የተደወለላቸው እናትና አባት እንግዲህ ዴቭን ፍለጋ ተመልሳ እናቲቱ ባሏን ይዛ መጥታለች። በአደይም እንግዲህ በዴቭ መጥፋት በጣም ተጨናንቃ ስታፈላልግ የሰማችውን ነገር ማመን አቃታት። አባትሽ ይላታል። በረት ላይ እንደ ከብቶች አግዶ እያጓጎረው ነው ሲል እንግዲህ ጫኔ ይነግራታል። ይህን የሰማች እንግዲህ አደይ በጣም ተጨንቃና ተጠባ ምን ይሻለኛል እንደ እኔ መከራ አያልቅም ወይ እያለች እንግዲህ የአባቷን ችግር እንዴት መፍታት እንዳለባት በድጋሚ እያሰበች ወደ ሊሊ ቤት ትሄዳለች። ወደ ሊሊ ቤት ሄዳ ባቡሬን ስታማክረው ይኸውልህ ስልኩ ከዶክተር እጅ ተገኘ፣ ዶክተር እንዴት አገኘው ብለውም ኩኪን አለኝ። ኩኪን ደግሞ ከየት ነው ያገኘሽው ስንላት መሬት ወርቆ ነው ያገኘሁት በማለት አሁን ግን ያላሰብኩትንና ያላለምኩትን ነገር ነው ጫኔ ከገጠር ደውሎ የነገረኝ። አባቴ ዴቭን ወስዶ ገጠር ላይ አግቶታል አሉ ስትል ትነግረዋለች። ሁላቸውም በጣም ተደናገጡ። የዴቭ እናት እንግዲህ ቀጥታ እንደመጣች ሄደችው ወደ ዶክተሩ ነበር። ዶክተሩን ሄዳ ስታየው እንዴ የዴቭ እናት መጣሽ እንዴት ተመልሰች በማለት ይጠይቃታል። አዎ ምን ላድርግ ብለህ ነው? አሁን አንድ ነገር ደግሞ ልትረዳኝ መጣሁኝ ስትለው ምነው አመመሽ እንዴ ሲላት አይ አሞኝ አይደለም ዴቭ ጠፍቶብኛል እና እባክህ ገጠር ያደይን ቤተሰቦች ቤት የምታውቀው ከሆነ እንድትወስዴ ብዬ ነው በማለት ትለዋለች። ኧረ እባክሽ አላት። ዶክተሩ ደግሞ ምን ነው ባለፈው የኔ ልጅ የተለቃቀመ ለቃቃሚ አታገባም፣ የኔ ልጅ ለዴቭ አትገባውም፣ አደይ ለዴቭ አትገባውም፣ አደይ ብዬ የሚያገባው ሌላ ነው እያልሽ አልነበረም እንዴ? ስለዚህ አሁን ደግሞ አየሽ ምን ያህል ቤተሰብ እንዳላት አሁን አወቅሽ፣ አባቱ አገቱብሽ አይደለም አላት። እባክህ እሱን ተው፣ አሁን በጣም ተጨንቄያለሁ አይደለ? ጭንቀትን አወቅሽው? በአሁን በአንቺ ላይ ሲደርስብሽ ጭንቀትን አወቅሽው? ጭንቀት እየሽ የዛን ጊዜም እኮ በአደይ ላይ ያን ሁሉ መከራና ስቃይ ስታደርጊ እንደዚህ አደይ እናትና አባት እንዳላት ማስታወስ ነበረብሽ በማለት ዶክተሩ ይናገራታል። ሲናገራት እባክህ ይህን ነገር ተውልኝና አሁን ወደ ገጠር አባቱን መጥቷል እንዲወስድን አድርጊ፣ እንደውም አባትየው ጋራ ብታገናኝ ደስ ይለኛል በማለት እንግዲህ አባትየውም እንዲገባ ተደርጎ አባትየው ቁጭ ብሎ ከዶክተርና ከእናቲቱ ጋር ሲነጋገር ምክንያቱም ሁሉ ዶክተሩ ለአደይ አባት እንግዲህ አደይ እና ዴቭ መጋባት ይፈልጋሉ። በመካከል ግን እሷ አንዲት ቢራ የምትባል ልጅ ይዛ መጥታ በአደይ ላይ ብዙ ስቃይና መከራ አድርጋባታለች። በመርፌ ልታደነዝዛትም ሞክራ ነበር። በትራስ አፍና ልትገላትም አስባ ነበር። ብዙ ስቃይና መከራ አድርሳባታለች። ስለዚህ ይህን ሁሉ ነገር እናንተ እንዴት አታውቁም ሲል አባትየው ሲነግረው አባትየውም በጣም ተናደደና መጀመሪያም ዴቭ አባዬ ከሰማ ይህን ነገር በፍጹም አይስማማም በማለት ነው። አሁን እንግዲህ ይህን ነገር ሲሰማ እንዴት ምን ማድረግሽ ነው አንቺ ሰው ዛሬ በአሁኑ ጊዜ የወደደውን ነው እንጂ የሚያገባው ግዴታ አምጥተን እኛ ያልወደዱትን ሰዎች አግቡ ብለን ማጋባት አለብን እንዴ? ታዲያ ይህን ሁሉ መጥተሽ ጥፋት አጥፍተሽ ልጅሽን አጥፍተሽ ነው እንዴ? እኔ ምን እንደሆነ አላቅምና እንሂድና ልጃችንን ፈልግ ብለሽ ከውጭ ሀገር ድረስ ይዘሽኝ የምትመጪው በማለት ይናገራል። አደይ እንግዲህ አሁን ዴቭን ልትታረቅ በጣም ደስ ብሏት ሰርጓን እያሰበች እንደገና እኔ ችግር የለም እሱ ይስተካከልለት እንጂ እኔ እሱን አገባዋለሁ በማለት እንግዲህ ከፍቅር እናት ጋር ተስማምታ በመጠበቅ ላይ እያለ ነበር። በእርግጥ አሁን አደይ ዴቭን እየወደደችው መታለች። በፊት ዴቭ ብቻ ነበረ እየተከተለ የሚዞረው እንጂ እሷ ቦታ አሰጠውም ነበር። አሁን ግን ዴቭን የትዳር አጋሯ ለማድረግ አስባ ሰርጓን እያሰበች እናት አባት ገብተው ሰርግ ይመጣሉ እያለች በጠበቀችበት ሰዓት ባልታሰበ ሰዓት ነው እንግዲህ የዴቭ እናት መታ እንደዚያ አረገቻት። እንግዲህ ገጠር ሲገቡም የአደይ እናት እንግዲህ ከመንገድ ላይ ሆነው አጎትየውን አግኝተው ነበር። አጎትየውን ሲያገኙት የት አላችሁ? እንዴት ናችሁ? ደህና ናችሁ ወይ? እንደው ለመሆኑ ያን ወንድምህ የት ሄዷል ብላ ስትጠይቀው እንዴ አንቺ ያበላሸሽውን ከተማ ላይ ሊያስተካክል ሄዷላ ብሎ ሲነግራት ይልቅ ደጋ ለደጋ መሄዱን ትተው አርፈው ይቀመጡ፣ ልጅቱንም ይተዋት የፈለገችውን ታግባበት በማለት ሲናገሩ
አንቺ ምኑን አውቀሽ እያሉ ሲሏት ለካ ይሄን ጉድ ነው ብላ ለነ እሱ ትናገራለች። የዴቭ እናትም ሄዳ አባትየውም የአደይን እናት መማፀን ይጀምራሉ። እባካችሁ ልጃችንን እናንጡና ይጋቡ ነው ያሉት አባት። ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛ። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። የአደይ መከራና ስቃይ አሁንም እንደቀጠለ ነው። ምክንያቱም አሁን የመጨረሻ እንግዲህ ያን ሁሉ ፈተና ካለፈች በኋላ ዴቭን አግብቼ በቃ ልቀመጥ ያሰበው የተወራው አይቅር ብላ ከፍቅር እናት ጋር ተስማምታ ልትታረቅ ባለችበት ሰዓት ነበር ስልኩ በተደጋጋሚ ቢደወል የጠፋው። አሁን ግን በአባቷ እጅ ገብቶ ገጠር እንደሆነና እናቲቱ ለሰርግ ወደ ከተማ ሊሄዱ መሆኑን ነብርሃኔ ጋር ሲወራ ሲሰማ የኔ ልጅማ እሱን የከተሜ ልጅ አታገባም ማናዞ ነው በማለት ጫኔን ልከው እንግዲህ እንደ ከብት እያስጎተቱ ያስመጡት። በዚህን ጊዜ እንግዲህ አሁን ከበረት ታስሮ ቢለፈልፍም ማንም አልደርስለት ብሎ እየተሰቃየ ቢገኝም አሁን እናት ሄደው እንግዲህ ሲጠይቁት ሰውየውም እኔ ነግሬያቸዋለሁ የኔ ልጅ የምታገባው እዚህ ምድራትን ልጅ ነው እንጂ የኔ ልጅ እኮ የተከበረችና በሀገሯ የተከበረ ሰው ያመጣሁላት ናት ብሎ ለዴቭ እናት ሲነግራት የዴቭ እናት ደግሞ የበፊቱን ታሪኳን አስታወሰ። የኔ ልጅ የሚያገባው የማንንም ልቅምቃሚ አይደለም የተከበረ የኔ የመረጥኩለትና ያለችውን እንግዲህ አስታወሰችና ወይ ጉድ! ለካ ሰው ሁሉም ለልጁ የሚመኘው ለራሱ ጥሩ የሚሆነውን ነገር ነው። ለካ እሷም በዚህ በሀገሯ ላይ የተከበረ ሰው አላገባም ብላ ነው የሄደችው። እኔ ስንት ስህተት ተናግሬያታለሁ። ሂጂ እዛው አባትሽ ያጨልሽን ገበሬ አግቢ፣ እዛው ግብርናሽን ይዘሽ ተቀመጭ እያልኩ ብዙ ጊዜ እኮ እንጂ አንቺ ለዴቭ አትገቢም እያልኩ እኮ ተናግሬ ነበር። ለካ የሰው ልጅ ሳያውቁት መናገር እንዲህ ያሳፍራል በማለት እንግዲህ ታፍራለች። እንግዲህ ወደ ገጠር ለመሄድ የገፋፋችውም አደይ ናት። ምክንያቱም ዴቭን አንድ ነገር ያደርጉብኛል ብላ ስላሰበች እባክሽ ሊልዬ ባቡሬ እንደምንም ብሎ ይሂድ ወደ ገጠር፣ እንዲሁም ደግሞ ዳይመንድ በማለት ወይንም አሹ ሲባል አሹ ደግሞ እንግዲህ በአሁኑ ሰዓት ሩማና እዛ ከነትዬ ቤት ልትወጣበት ሁና በጣም እያለቀሰ ይገኛል። እንግዲህ ሩማን በቃ ይደከመኝ ከዚህ ቤት አልቻልኩም እና መውጣት አለብኝ ስትል እትዬም ካልሆነልሽ እንግዲህ ምንም በተለይ አንቺ እኮ ስራ እየሰራሽ አይደለም፣ ሩጠሽ በር ላይ ነው የምትገኘው። አደይ እኮ እንዴት አይነት ሰራተኛ ነበር! አንድ ቀን ከቤት ደከመኝ ሰለቸኝ ሳትል ነበር ይህን ቤት ያን ሁሉ ቤተሰብ እነ ባርኮት ሁሉ እያሉ እነ ቤዛ ሁሉ እዚህ ቤት እየኖሩ እነ ሊዲያ ሁሉ እየኖሩ ቀጥ አድርጋ ይዛ የነበረው። አንቺ ችግርሽ ምንድን ነው? ስራውን እየተውሽ የወጥሽ በር ላይ ሄደሽ አሹ ጋር መገተር ነው የምታውቂው። ስለዚህ እኔ ሁለተኛ ሰራተኛ ማልቀጥርልሽ ሂጂ ሲሏት ሻንጣዋን አንስታ እሷም ደግሞ የፍቅርና የሩታ ጭቅጭቅ አላስቀምጣት ብሎ ስልችት ብሏት ነበር። ምክንያቱም ፍቅር ዴቭን ትፈልገዋለች አደይን እንድታስወግድና እንዲሁም አንድ ነገር እንድታደርጋት ትፈልጋለች። ይችኛዋ ደግሞ ሩታ አደይ እንድታገባላት ዴቭን ትፈልጋለች። ምክንያቱም እሷ ዶክተሩን ስለምትፈልገው አደይ ዴቭን ካገባችላት ዶክተሩ ወደ እኔ ይመጣል የሚል እድል አለኝ በሚል ሁለቱም እንግዲህ በአንድ ቤት ስር ተቀምጠው እህት ናችሁ እያሉ የፍቅር እናት ቢሏቸውም እነሱ ግን በሁለት ወንዶች እንግዲህ የኔ በማለት ከቤት ውስጥ ዘወትር ሲጨቃጨቁ፣ ሮማና ደግሞ ሰልችቶኛል በቃኝ እናንተን ጭቅጭቅ እዚህ ቤት ወጣለሁ በማለት ሄዳኔ አሽቶ እንግዲህ የእናቱ ልጅ ውሰዳት እስቲ ቤተሰቡን ወስደህ ገጠር አድርስ ቢባል እኔ አደይን ድሬ እንጂ ገጠር የምሄደው ከተሜ ገንብቼ ሩማናዬንም አጥቼ ምን ብዬ ነው መንገድ ገብቼ ገጠር የምገባ? እምዬ ብትናፍቀኝ አልሄድም በማለት ይናገራል። በዚህን ጊዜ እንግዲህ አደይ ራሷ ዳይመንድንና ቤኪን አስጨንቃ እንግዲህ አብረው እንዲሄዱ አድርጋ ገጠር እንግዲህ አንድ ላይ የገቡት እንግዲህ ዳይመንድ እና ባቡሬ ናቸው። ባቡሬና ዳይመንድም ከገቡ በኋላ ያለውን ነገር በሙሉ ለቤተሰቡ ሁሉ ተናገሩ። ስለዚህ አሁን እናንተ ተዋቸው ሁለቱን፣ እነሱ መጋባት አለባቸው።
እናንተም አያችሁ አይደለም አደይ ከዚህ ሀገር ላይ ባለ አባት ባለ ሀብት ባለ ንብረት ልትዳር እንደታሰበች እናንተም ደግሞ የኛ ልጅ እሷን አያገባም የምትሉ ማንነቷን አውቃችኋል። ከዚህ በኋላ አደይና ዴቭን አጋብታችሁ መኖር ነው ያለባችሁ በማለት ዳይመንድ ይናገራል። እናቲቱም እኔም እኮ ለሰርግ ተዘጋጅቼ ልመጣ እያልኩ እያሰብኩ ወሬዋ አደይ የምን ሆና ነው ብርሃኔ ንገሪኝ እያልኩ ብርሃኔን ብነግራት አይንማ የቆይ ትንሽ ተራዝሞ ነው እያለች ነው እንጂ ልጄ ይህን ሁሉ ስቃይ መድረሷን መቻወኩ በማለት የአደይ እናት ሲናገሩ የዴቭ እናት ተነስታ ተጎንብሳ ከአደይ እናት ይቅርታ ጠየቀች። አይ ጊዜ ይቅርታ ጠየቀችና ከዚህ በኋላ አባትየው በቃ አሁን እንደምን ብላችሁ ልጃችንን ስጡንና ሁለቱን እኔ ሳልመለስ ድሬያቸው አደይንና ዴቭን አጋብቻቸው ነው የሚሄደው በማለት የዴቭ አባት ይናገራል። እኔ እኮ አዛዥ አይደለሁም፣ አዛዡ ይኸው ሰውየው ሆኖ እኔ መከራዬን አብዬ አሳድጌ አንድ ቀን የታሉ ብርሃኔ የታለች አደይ የታለች ብሎ ያልጠየቀ አባት ዛሬ ይኸው ለሀብት ድራታለሁ ለገንዘብ ሀብት ማማ ላይ ትወርቃለች ብሎ እኔም መቼ ሰማኝ። እኔማ በዛው በከተሜ አግብታ እዛው ትቀርልኛለች እያልኩኝ ሳይሰማ እያልኩ እያሰብኩ ነበር። ለካሱ ይህን ነገር አስቦ ነው ጸጥ ብሎ ድምጡን አጥፍቶ እኮ ጠፍቶ የከረመው በማለት ይናገራሉ። አሁን እንግዲህ የዴቭ አባትና የአደይ አባት እንግዲህ ለመገናኘት እንግዲህ ቀነ ቀጠሮ ይዘዋል ማለት ነው። በዚህ ቀነ ቀጠሮ ላይ እንግዲህ አሁን ተነጋግረው ዴቭና አደይ እንዲጋቡ እንደሚወስኑ ነው። ምክንያቱም የአደይ አባትን ባለ ገንዘብ ባለ ሀብት መዳር ስለሚፈልጉ አሁንም የዴቭ አባት እንግዲህ ከዚህ በፊት እንደሰማነው ባለስልጣንና ሀብት ንብረት የተትረፈረፈው ነው ብላለች እና የዴቭ እናት ለዶክተሩ ስትናገር ስለዚህ ይህንን ከገንዘብ ይልቅ ፍቅር ይበልጣል ብለው የሚያምኑ ስለሆኑ የዴቭ አባት አደይና ዴቭን እንግዲህ ተጋብተው ሰርጋቸው በቅርብ ጊዜ እናያለን ብለን እንጠብቃለን። ስለምትከታተሉኝ ከልብ አመሰግናለሁ። ቻናሉን ላይክ ሼር እያደረጋችሁ ይጠብቁን።